የሰው ልጅ ሁሌ በመሸሽ አንገት በማቀርቀር ለእንጨት በመጣል መልስ አይገኝም። እሷን ስታየው የሰራኸው ስለሚያሳፍርክ ያደረከው አንገት ስለሚያስደፋ በእሷ ፊት የሚያስቀርብ እንኳን በእሷ ፊት አይደለም በአባት ፊት አይደለም ለሌሎች እንኳን ፊት የማያስቀርብ ስራ ነው ያደረከው። የግድ እኮ ማንም አንሶላ ተጋፈፍክ ያለክ የለም። ገባክ? አንሶላ ገባክ ብሎ ያለክ የለም። የሰራችሁት ስራ እኮ ትክክል እንዳደረጋችሁ ነው ጠቅላላችሁ እየመሰከራችሁ እየተናገራችሁ ያላችሁት። ሁሌ በመሸሽ መልስ፣ ሁሌ በማቀርቀርና በማልቀስ መልስ የለም። ጥፋትህን ትክክለኛ መቼ ነው ጥፋተኛ ነኝ ብለህ ራስህን እዛ ውስጥ የምታስቀምጠው? ሁሌ ጥፋትህን መደበቅ፣ መሸፈን። ትክክል ነኝ እኔ እሷ እንዲያርጋኝ እሷ ወይ ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደ ምድራሿ ብዝት ትርፍርፍ ይበልልኝ። ሰብስክራይብ እያበረታታችሁኝ 4000 ልገባ ትንሽ ነች የቀረችኝ። 50 ምናምን ሰው ሙሉልኝና ደግሞ 4 ወር ከዛ ደግሞ ወደ 5 እንደረደራለን ማለት ነው። ሀሳብ አስተያየታችሁ እንዲሁ ስለሚጠቅመኝ አመሰግናለሁ ስለ ሁሉም ነገር ማለት ነው። አንዳንድ ሰዎች የየራሳችሁን ኮመንት እያነበባችሁ ላይክ ትሰጣላችሁ። የኔንም በዛው ላይክ ገጨት አድርጉኝ። ገብታችሁ ያነበበን ሰው ኮመንት ብቻ ያዳመጠን ሰው ኮመንት ብቻ አስቀምጣችሁ ላይክ አድርጋችሁ አትውጡ። የኔንም ለየክ አድርጓት እንዳገኝ ማለት ነው። እና አቶ አብርሃም ሁሌ ጣቱን ሩታ ላይ እንደቀሰረ፣ ሁሌ ራሱን አንገቱን እንዳቀረቀረ፣ ለእንጨጩን እንደጣለ በጥሎ እንደሄደ መቼም ተናግሮ ማሳመን አይችልም አይባልም። ከዛሽ ጋር እንዴት እንደሚንዘላዘል ስለምናየው ማለት ነው። የሰው ልጅ እኮ ሁሌ ጥፋተኛ ነኝ ብለህ አንዳንዴ ማመን አለበት። ሁሌ ጥፋትን እንዳላጠፋክ እሷ ጥፋተኛ፣ እሷ ገፋችኝ፣ እሷ እንዲያረገችኝ፣ እሷ እንዲበር ከመጀመሪያ ጀምሮ ያጠፋው ማነው ነው? ወደኋላ ጀምሮ ስንሄድ እኮ ያጠፋው ማን ነው? እሷ ወንድ ይዛ ተገኝታ ነው? እሷ የልጄ እናት ነሽ ብላ ተመቶባት ነው? እሷ ከበፊት ታሪኳ ፍቅረኛዋ ጋር መጥቶ ምንም ውስጥ እኮ እሷ የለችም። ሁሌ ጣትህን እሷ ላይ እንደጠቆምክ፣ ሁሉም ደግሞ በአጠቃላይ ምንም እንዳላደረጉ በቃ ጥሩ ነገር እንደሰሩ ምናምን ሴት በእነሱ ቤት ሴት ማገናኘትና በባለትዳር ላይ እንዲማገጥ በየሆቴሉ በየቡና ቤቱ ይዞ መዞር በየጭፈራ ቤቱ ይዞ መዞር ለነሱ ብርቃቸው ነው፣ ወይም ደግሞ ለነሱ ትክክል ናቸው ብለው ነው የሚያስቡት። አሁን ኤፍሬምና ጋሽዬ አንዳንዴ እየጨበሳችሁ ነው እንደ ሚዲያ ላይ መታችሁ የምትናገሩት። ይቅርታ፣ ምክንያቱም አንዳንዴ ንግግር በራሱ እኮ ቃላት መደጋገም በራሱ እኮ ይደክማል። እኔ በሷ ቦታ ላይ ሆኜ ደክሞኛል። እኛ በሷ ቦታ ላይ ሆነን ደክሞናል። እንኳን የቤት የዋናው ባለቤት የምታየው ፈጽሞ የሚረዳት የለም እንዴ። መጀመሪያ ላይ አብርሃም ኤፍሬም ምን እንዳለ ሰምታችሁታል። አልመጣም ብሎ ነበረ፣ ዛሬ መጣ። ይሄ ራሱ ምንድነው? ፍላጎት ከሌለው ለምን ትጫኑታላችሁ? ሲጀመር አሁንም ቢሆን ጋሽዬ እና ስላለውና ጋሽዬ እንደው ወደ መስመር የሚያስኬድ መስሎት ነው የመጣው፣ አይኑን በጨው አጥቦ ማለት ነው። ከዛ ደግሞ እዛ ሲቀርብ አንገቱን ማቀርቀር፣ ምንም አልተፈጠረም። ማንም ተኛ፣ ካንሶላ ተጋፈፍክ፣ እሱን አንተና ፈጣሪ ናችሁ የምታውቁት። ያላችሁ የለም። የምታደርገው ስራ ጥሩ አይደለም፣ ትክክል አይደለም። እንደ ባለ ትዳር ሳይሆን ዘላ እንዳልጠገበች እንቦሳ ነው የሚያዘልልክ። ልጅ ነኝ ከዚህ የበለጠ ምን እስክትሆን ድረስ ነው ግድን ሽበት ማውጣት አለብህ እንዴ ትዳር ውስጥ ለመግባት? እንዴ የ10 ምናምን ዓመቶቹን እኮ ትዳር እየመሩ እያየናቸው ነው፣ ትዳርን በአግባቡ የሚመሩ። አንተ ግን ሴት ማገላበጥ ልማድክ ስለሆነ ከመጀመሪያ ከስር መሰረተ ከዚህ የደረስከው። በነገራችን ላይ ጋሽዬ ምን ሲል ሰማሁት? እኛን እኔና እናትክ ስንጣላ እኮ የሚያስታርቀን እሱ ነው ምናምን። ጋሽዬ አንተና እናቱ ስትጣሉ የሚያስታርቃችሁ ጋሽዬ አንተ ወደ ሌላ ሴት ሄደህ ነው እንዴ? ሊሆን ይችላል ላይሆን ይችላል። እሱ ግን ዛሬ እንደዛ ነው እያደረገ ያለው፣ ሴት ጋር ነው እየሄደ ያለው። የልጅቷን ህይወት ነው እያመሰቃቀለ ያለው። የልጅቷን ህይወት ነው አንገት እያስደፋና እያበላሸባት ያለው። ለምን ልጅቷስ በሆነው ባልሆነው መነጋገሪያ መሳቂያ ትሆናለች? እውነት ለመናገር እንደው እንደምንም ብሎ ትሪት በማድረግ ያንን ነገራቶች ሁሉ ይመልስላታል ብዬ የማስበው እኮ ምንድነው የሚችል ከሆነ ሩታ የዛችን በሽቃጣ
የዛችን ዘልዛላ የዛችን ዘላንነት እልኋን ለማስጨረስ አሸናፊና ተሸናፊ ማን እንደሆነ ለማየት ሲባል ሩታ ምን ነው በታረቀችው ነው ያሰኘኝ አሁን ማለት ነው። እንዴት እንደሚሆናት በኔ በኩል ነው ማንኛውም ነገር የሚደርሰው። ካሁን በኋላ አብርሃም ከኔ ውጪ ምንም የሚያማክረው ከኔ ውጪ የሚሰማው ሰው የለም ብላ ዘላል ነበር ትናንትና። ሩታ ለሱ ብላ ጋሽዬ እንግዲህ ማስታረቅ አለብኝ አስታርቃለሁ ብሏላ። ጋሽዬ የሚያስታርቅ ከሆነ ታርቀው ሰላም ፈጥረው የምናያቸው ከሆነ እልኋን ለማስጨረስ እቺን ዘልዛላ ማለት ነው። በሰው ትዳር ላይ መማገጥ ምን እንደሆነ፣ በሰው ባል ላይ መሄድ ምን እንደሆነ፣ ከሰው ባል ጀርባ የፈለጉትን ነገር ማድረግ ምን አይነት የሚያስጠላ ስራ መሆኑን እንድታቅ በታረቀቻት ብዬ ነው የማስበው ማለት ነው። እና ፍቃደኛ ካልሆነ ለምን መጣ? ደስተኛ ካልሆነ ለምን መጣ? የራሱን ህይወት ለማስተካከል እንጂ የጋሽዬን ህይወት ወይ ያንተን ህይወት ለማስተካከል ነው። ልክ እኮ የሩታን ህይወት ጋሽዬና ኤፍሬም የሚመሩላት እኮ አይነት ነገር ነው አድርገው የኑሮ እየተናገሩ ያሉ። ወደኋላ አትበል። የኋላ ታሪክ አይደለም። በቃ ህይወት ይቀጥላል። የሆነ እንትን አለ ቲክታክ ላይ የሆነ ያየሁት እንትን አለ። አሁን መናገር አልፈልገውም ብቻ እና ህይወት ይቀጥላል። በሩታ ላይ አይቆምም፣ በአብርሃም ላይ አይቆምም። ሩታ በጊዜው አፈቀረችው፣ ፍቅር ሰጠችው፣ ብዙ ነገር ከሱ ጋር አሳለፈች። የማይታይ የማይሰማ ጉድ አልነበረም በእነሱ ሰዓት ላይ። ያ አለቀና ዛሬ ደግሞ ስታረግዝ ስትወልድ መሸሽ ጀመረ። ቀዳዳ እየፈለገ የሆነ እንከን እየፈለገ መራቅ ፈለገ። ምክንያቱም የወርቅ ሰዓት ገዝታ የሰጠችው በ500,000 ብር ወይም ደግሞ የምትጋብዘው በየሆቴሉ በየቡና ቤቱ የምታዝናናው ሴት አገኘና ቀየራት። ከዛን ምንም ብትኝ አልሰማም። ጥፋተኛ ነሽ። ጥፋት ከመጀመሪያ ጀምሮ ይታይ ከተባለማ ወደኋላ ዞር ብለህ ታሪክን ተመልከት። ከመጀመሪያው እስካሁን ድረስ ጥፋት እያደረክ ያለከው አንተ ራስህ ነህ። ጥፋተኛ ነኝ ይቅርታ ብለህ ከዚህ በፊት ጥፋትህን አምነህ ይቅርታ እንደምትለው ሁሉ ዛሬም ጥፋተኛ ነኝ ይቅርታ ማለት ማንን ገደለ? ስለተዝናናው። የተዝናናው ከማን ጋር ነው? ከሴት ጋር እኮ ነው። እየማገጥክ ያለው እርቃንን እየወጣክ ያለከው ከማን ጋር ነው? እየተሳሳምክ ወይም እየጠጣክ እየተላላስክ እየተቃቀፍክ እየተጎራረስክ ያለው ከሴት ጋር እኮ ነው። መዝናናት እንዲህ ነው ለእናንተ መዝናናት በቃ ከሴት ጋር ብቻ ነው? ወንድ ጓደኛ አለ፣ ከጓደኛ ጋር ወጥተህ ፈታ ማለት መዝናናት ትችላለህ። እነዛ የሚያገኙት ነገር አሽከሮች ስለሆኑ በሷ በኩል ስለመጡ እነሱም የተከፈላቸው ነገር ስላለ እሱ እንትን አድርገው ነው አብረው ቂጥቂጥ ስር የሚሉት። ዛሬው ብሩክ አሩን በላ ደም በደም ሆነ። የታባክ አቤልንም እንዲህ የሚያደርገው ወንድ ነው የጠፋው። እንዲህ አይነት ወንድ ነው እኛ የምንፈልገው። አንተ ሴታ ሴት ሲለው እንትናን ማነው ስሙ ካሌብን ያዘና በወቅስ ነፋውና ደም በደም ይታባ እንትናንማ እንደዚህ ባደረገው አቤልንም። እያንዳንዳችሁ ሁላችሁ ማናችሁም ትክክል አይደላችሁም። እያደረጋችሁ ያላችሁት ከመጀመሪያ ጀምሮ እስካሁን ድረስ ሰው ባይገባባቸው ማርክ ያኔ የሚያስታርቃቸው ማርክ መሀላቸው ላይ ገብቶ አዲስ ዓመትን በአዲስ ተስፋ በአዲስ ህይወት ቢጀምሩና አብረው ቢቆጥሩ ኖሮ ያቺ ሾካካ መታ ቤት ባትገባ ኖሮ ዛሬ እዚህ ላይ ባልደረሱ ነበር። ዛሬ እዚህ ላይ ደርሰው መለያየት ደረጃ ላይ ባልደረሱ ነበር። ማርክ እኮ በስነ ስርዓት ነው እንትን ያለው ያስማማ። እነዚህ ግን ሴት አውሎች እሷ በሌለችበት ባለቤቱ በሌለችበት ምግብ ሰርተው አዘገጃጅተው ቁጭ ብለው ያውም እየበሉ መብላት ጀምረው ነው የደረሰችባቸው ማለት ነው። ይሄ ለምን አያናድዳትም? እንኳን እሷን ባለቤቷን አለቤትና ለተመልካች እንኳን የሚያናድድ ነገር ነው። የቤቱ ባለቤት በሌለችበት እነሱ ዘው ብለው መግባት ማለት ነው። አሁንም ቢሆን ሩታ ያንቺን ህይወት የኔ እናት ማንም የሚኖርልሽ የለም። ወላ ቤተሰቦችሽ ወላ ቤተሰቡ ማንም የሚኖርለት የለም። እሺ ራስሽን የምትኖሪው ራስሽ ነሽ። ማንም ላንቺ የሚኖርልሽ የለም። ሁሉም ነገ የሆነ ችግር ቢፈጠርብሽ ወደኋላ ሸሽተውሽ ይሄዳል ሁሉ። ስለዚህ መምራት ያለብሽ አንቺ ነሽ። የፈቀድሽውን የወደድሽውን ለጋሽዬ ብለሽ ለከሌ ብለሽ ምናምን አለ። ጋሽዬ ለልጁ ሲል ነው የሚለፋው። ስሙ እንዳይጠፋ ሲል ነው እየለፋ ያለው። ልጁ የሚያደርገውን እኮ ምንም እንዴት እንደሚያወራ ሰው አይታችሁታል። ምንም ቅንጣት ታከል እንኳን ምንም የተሰማቸው ነገር የለም እኮ። አንገት ያቀረቅራሉ እንደ እንትን ይተያያሉ እንጂ በትክክለኛው የአብርሃም ጥፋት ይሄ ነው። ከካሜራ ጀርባ ሳይሆን ካሜራ ፊት
ተናግሮት እውነቱን አውቆ ራሱ ትክክል ጥፋት እንዳላጠፋ አምኖ ይቅርታ እንዲል ማለት ነው። ህዝብ እኮ ነው ያሳዘነው፣ እንኳን አይደለም ባለቤቱን ህዝብ ነው ያሳዘነው። የሰራው ስራ ጥሩ ስራ መሆኑ ነው፣ ያደረገው ድርጊት ጥሩ ነገር መሆኑ ነው አይደለም። የሚያስጠይቅ የሚያሳስር የሚያስከስስ ነው ጠቅላላ ክሩን ማለት ነው። እሷ በመሆኗ ነው እዚህ የደረሰችው። እኔ ያልኳችሁ አንዳንድ ኃይለኛ ሴቶችን ሩታ እንደው እርግዝናውን ቢይዛት በእርግዝና ወቅትም አንዴ ጥርሷን ማውለቅ ትችል ነበር፣ እስካሁን ታገሰች። አሁን ላይም ደግሞ በቃ እኔ እሷ ቦታ ላይ ብሆን ኖሮ ማለት ነው። ምክንያቱም ቀለበት አላወለቀም፣ 80 አልቀደደም፣ የሚዝናናበት ቦታ ድረስ ሄጄ ወግቻቸው ሁለቱንም ማለት ነው። ከዛን መንግስትን የሚጠይቀኝ ማለት ነው። ሁለቱንም ወግቻቸው በአጠቃላይ አራቱንም ወግቻቸው የማይወጡበት አዘቅት ውስጥ ከትቻቸው ነበር መመለሰው። ምክንያቱም እኔ ምን እያደረኩ ነው ያለሁት? እኔ ልጁን የሱን ዲቃላ ነው እያሳደግኩለትኝ ያለሁት። የሱን ዲቃላ ነው ተሸክሜ እየኖርኩኝ ያለሁት። እሱ እንደፈለገ እንደሚሆነው እኔም እንደፈለገ የመሆን አቅቶኝ አይደለም። የሆነ የሚይዘን ነገር ይኖራል እኛ ሴቶች ማለት ነው። ስለዚህ እሱ እንደፈለገ እየሆነ እንደፈለገ እየተንዘላዘለ እንደፈለገ እየገባ እየወጣ አብርሃምን እንደ ጥሩ እንዳደረገ አብርሃምን እኔ ቆጣዋለሁ፣ እኔ ምን እለዋለሁ? ምን ነው ተቆጥተህ እዚህ ብታደርሰው? መቆጣትማ ቢሆን ከመጀመሪያ ጀምሮ እየቀጣህ እየተቆጣህ እዚህ ባደረስከው ነበር። ግን አብርሃምን መቆጣት ብቻውን አይደለም፣ የህዝብ ጩኸት እንኳን ሊመልሰው ይችል ነበር። እሱ ግን የድድብናው ጥግ የድንቁርናው ጥግ ዛሬ የት ላይ እንደደረሰ እያየነው ነው ያለው። ስለዚህ በዚህ አካሄዱ ለምን ሩታስ አንገቷን ትደፋለች? በቃ ንቆ መሄድ ሁሌ ልማዱ ነው። ጥሎ መሄድ ሁሌ ልማዱ ነው። ተነጋግሮ በንግግር መፍታት የሚሉት ነገር የለ። መተማመን የሚሉት ነገር የለ። ጥፋቱን አምኖ አጥፍቻለሁ ማድረግ የለብኝም ትክክል ነሽ ይቅርታ አርቃት እንደሚባለው ከመጀመሪያ ጀምሮ ቢያርቃት ትክክል ነሽ ይቅርታ ብሎ ጥፋትን አምኖ ይቅርታ እንደመጠየቅ ፋንታ ምንም እንዳልሰራ ምንም ነገር እንዳልተፈጠረ ምንም እንዳላደረገ አድርጎ እዛ ቦታ ላይ አንገቱን መድፋት። የሰራው ስራ አሳፍሮ ነው አንገትን የደፋው። ተዝናናው። መዝናናት እንዲህ አይደለም። መዝናናት መንዘላዘል አይደለም። እንደ ባለ ትዳር ነው ሀክት ማድረግ ያለብህ እንጂ እንደ ማንም ቂጡን እንዳልጠረገ ህፃን ልጅ አለም ሀክት ማድረግ ያለብህ። ትዳርን ብታከብር ኖሮ ከመጀመሪያ ጀምሮ ትዳርን አክብረ ስርዓትን ይዘህ ትኖር ነበር። ስለዚህ ምንም አደረጋችሁ ምንም ሩታ አሁንም እኔ ልነግርሽ የምፈልገው ነገር ማንም ያንቺን ህይወት አይኖርም። እሱ አላማውና ኢላማው ምንድነው? ልጄን ትስጠኝ፣ ከልጄ ጋር አንድ አይነት ልብስ ለብሳለሁ፣ ከልጄ ጋር አንድ አይነት አሰርቼ የፈለኩበት ሄዳለሁ፣ የፈለኩበት ወጣለሁ፣ የፈለኩበት ገባለሁ። እሱ አላማው ይሄ ነው። የሱ እንትን እሷ 9 ወር አምጣ 9 ወር ወልዳ 9 ወር ተሰቃይታ በሱ ክፉ ስራ ያለ ጥፋቷ እሺ በቃ ይቅርታ ብላ እንኳን ስትጎትተው እኮ ጥሏት ወርውራት ነበረ ወደ ቱርክ ሲሄድ የነበረው ማለት ነው። የራሱን ጥፋት አምና ይቅርታ እሺ ስትለው ማለት ነው። ዛሬ እንደገና ተመልሶ ሲመጣም ደግሞ ኤርፖርት ላይ ያቺ ዘልዛላ ምንጭ ጠበቀችው። ኤርፖርት ላይ እሷ ጠበቀችው፣ እሷ አበባ ይዛ እንትን አለችው። ከዛ በኋላ እየተደረገው ድርጊት እንኳን ኦኬ እስካሁን እሺ ይባል። የፍቅር ጥያቄ ካቀረበችለት በኋላ ምንድነው እየሰጣት ያለው? ፍቅር እየሰጣት ያለው እንዳትርቀው እንዳይርቃት አድርጋ እየተፈቃቀሩና እየተገናኙ ጊዜ እየተሰጣጡ ያሉት ምን ለማለት ነው? ፍቅሯን ለመቀበል አይደለ? ፍቅር ትሰጧለች። ከዛ በኋላ ላይ እሺ በቃ እዛ ሄጂ እየተገፋሁኝ ስለሆነ አንቺ ጋር ፍቅር ስላገኘኝ አንቺ ጋር ልምጣ ብሎ እንዲላት በግድ እየያዘችው በግድ እየወሰደችው ያለችው ማለት ነው። ቢገፋትም ምንም ቢላትም እልህ ስለያዛት እሷ ሩታን ማሳፈርና ሩታን ምን እንደምታመጣ አያለን ብላ ስለሆነ ወጥራ የተነሳችው የሷን መጨረሻ ማየት ነው እሷ የፈለገችው። ሩታ ደግሞ ለዚህ ስትል ይሄንን እልሁን ለማስጨረስ ስትል እሱን አዘቅት ውስጥ መጣል አለባት ማለት ነው። እሺ ብላ ከሱ ጋር መቀጠል በቃ ተስማምታ ወዳ በቃ ዳግም እንዲህ አይነት ነገር እንደማያደርግና ዳግም እንዲህ አይነት ህይወት ውስጥ እንዳይገባ አድርጋ ወደ ትዳሯ የምትመለስ ከሆነ ማለት ነው። ከዛ በተረፈ እሱ እንዲህ የተንዘላዘለ እሱ በቃ ያገባሽም የምን ወረቀት ይዛ እንደመጣች ለነገሩ የምን ወረቀት ይዛ እንደመጣችም ያሰኛል። ምክንያቱም ወረቀቱ ከአዲስ አበባ ቡታጅራ፣ ከቡታጅራ ደብረ ዘይት፣ ከደብረ ዘይት እዚህ ነው እየተንከራተተ ነው። ተራ በተራ ዋጋ እየከፈለ ነው ያለው የፍቺ ደብዳቤ ማለት ነው።
እና ይሄን ነገር የፍቺ ደብዳቤ ካልሆነ አሳውቁን። በቃ ኖርማል ወረቀት ነው ይዘን የምንዞረው ብላችሁ እንትን በሉ ተፋቱ። አይ ትክክለኛ ወረቀት ነው የፍቺ ነው ካልሽ ደግሞ ወጥር አድርገሽ ጋሽዬን ሳይሆን ህግ ቦታ ላይ ይዘሽ ሄደሽ አስፈርሚውና ተለያዩ። እንዴ ምን እንትን አስባለሽ? ኢናፍ ኢዝ ኢናፍ ማይ ሲስተር። እንዴ እንትን ያሉት እኮ እውነታቸውን ነው። የኔ እናት ላይፍ ኢዝ ሾርት ብለዋል። ላይፍ አጭር ናት። በዚች ባለችሽ ጊዜ ላይ ባለችሽ እድሜ ላይ ደስተኛ ሆነሽ ህይወትሽን ደስተኛ አድርገሽ ነው ማኖርና ማስተካከል ያለብሽ። ገና ለገና ከማንም ዘልዛላ ጋራ ደግሞ ተንዘላዘለ ሄደ ብለሽ ራስሽንም እዛ ውስጥ መቅበር የለብሽም። እነሱ ነኝ ያላደረኩኝም ብሎ ካለ ሄዶ እንደዚህ አይነት ነገር ብቻ ከሆነ ትክክለኛ ዓለም ጤነኛ ዓለም ከተባለ ጸበል አስገብተውት ያለውን ነገር እንትን ብለው ወደ ራሱ መልሰው ወደ ትዳሩ ላይ ይመልሱ። እሱ አንገቱን ባቀረቀረ ቁጥር እሱ ባለቀሰ ቁጥር ለእንጨቱን 10 ኪሎ በጣለ ቁጥር ሩታ አንገቷን እየደፋች ችግር በቃ እሺ የለውም እሺ በቃ እሺ ይቅርታ እያለች የምትሄድበት ነገር የለም። እሷ እኮ የሚያናድዳት ከሱ በላይ በነዛ ጀሌዎቹ ውሾቹ የምትሰደበው ምንድነው እሱ የሚናገሩት ንግግር እኮ የሚያስከፋ የሚያስናድድ እኮ ነው። ያ እኮ ነው እልህን የሚያስይዛት ማለት ነው፣ የሚያናድዳት ማለት ነው። አሁንማ ሁሉም ምን አደረገን ጥሩ ነገር ነው ያደረግነው፣ እንዲህ ነው ያደረግነው፣ እሱን ያዝናና ነው እሱን ነው እንትን ያለው ከኪሳቸው ይዘው ወጥተው ወይም 2-3 ብቻ አንድ ላይ ወጥተው ሄደው ተዝናንተው ይመጡ ይመስል እናንተም አንዳንድ ሴት መያዛችሁን ምንም እናውቀው ነገር አለ። ካሜራ ላይ አንወጣም ብለዋችሁ ሊሆን ይችላል እንጂ እያንዳንዳችሁ አንዳንድ ሴት ይዛችሁ እንደወጣችሁ ምንም የምናውቀው ነገር የለም። ምክንያቱም በአሁኑ ሰዓት ላይ ስርዓት ያለው ወንድ ማየት ናፍቆናል፣ ዩቲዩብ ላይ በተለይ ማለት ነው። እያንዳንዳችሁ የራሳችሁን ነው ማሰብ ያለባችሁ። ጋሽዬ አንቺን ትዳር አይኖርልሽም ወይ እንትና ቤተሰቦች ያንቺን ትዳር አይኖርልሽም ወይ አንቺ ቤተሰቦች ማለት ነው። ቤተሰብሽን ትዳርሽን የምትኖሪው አንቺ ብቻ ነሽ። በቃ ከተስማማሽ ትታረቂያለሽ፣ ካልተስማማሽ ትተይዋለሽ። ወደ ክስሽን ሄደሽ አንድ ወረቀት ብቻ ነው ምንም አልፈልግም ምናምን ሳይሆን በቃ ቁርጡን መናገር፣ በቃ ቁርጥሽን ቁርጥ አድርገሽ መናገር። ጋሽዬ ወላጅ አባቱ ልጁ ያላሳዘነው አንቺ ለምንድን ነው የምታዝኚው? ልጁ ነው ሊያዝንለት የሚገባው። አባቴን አሰደብኩት፣ አባቴን አንከራተትኩት፣ አባቴን አወረድኩትኝና ብሎ አባቱን ይቅርታ ብሎ አንቺን ይቅርታ ብሎ መሄድ ሲገባ ራሱን ሁሌ እንደ ንጹህ አድርጎ ራሱን እንደ ጻድቅ አድርጎ አንገቱን ደፍቶ ጥሎ ይሄዳል። ይሄ ማለት ምን ማለት ነው? አልሸነፍን ባይነት ነው። እሱ አንቺም መሸነፍ የለብሽም። እና ለማንኛውም ይሄንን ይመስላል። እዚህ ጋር ያበቃል። ለዛሬውም የሰራውላችሁ። ሰላም እደሩልኝ። ሰላም ሁኑልኝ።